ሲገቡ ግን እውነቱም ከዚህ ራቅ ያለ ይመስላል። አፍሪካ ደምቃ ትታያለች። ቅይጥ አንጸባራቂ ቀለሞቿም ባህሏም ወጓም አይነት በአይነት ተንቆጥቁጦ ከለአንድ አፍሪካዊ አፍሪካ ውስጥ የተመረተ ቸኮላትን ማን ይበላዋል ይላሉ አላሉ የሰሙት። እነግራቸዋለሁ ቀጠለ አፍሪካዊው ተናጋሪ። አፍሪካውያን ይበሉታል። የቡድን ውይይቱ የአፍሪካን የእድገት ታሪክ ለዓለም ባለሀብቶች ለማስተዋወቅ የአፍሪካ ቤት ከሚያዘጋጃቸው በርካታ ትርኢቶች አንዱ ነው። የተካፋዮች ብዛት እጅግ ከፍተኛ ነው ትላለች የአፍሪካ ቤት የንግድ ጉዳይ ኃላፊ ሀያት አንቶኒኒ። ቀጠለችም ብዙ ጠንካራ ተሻራኪዎች ማግኘታቸውን እየሰማን ነው። ነገሮች በትክክለኛ አቅጣጫ እየተጓዙ ይመስላሉ። በየዓመቱ ዳቮስ ስዊዘርላንድ ውስጥ በሚደረገው የዓለም የንግድ ጉባኤ ላይ አፍሪካና አፍሪካን የሚመለከቱ ጉዳዮች ሰፊ ውይይትና ክርክር ይደረግባቸዋል። የአፍሪካ መንግስታትና ኩባንያዎች ግን ባለሀብትና ሸማች ለማግኘት ምርቶቻቸውን ሲያስተዋውቁ ብዙ አይታዩም። የዓለም የምጣኔ ሀብት 50ኛ ጉባኤ በ2020 ዘመኑ በሙሉ እንደ ግሪጎሪያኑ አቆጣጠር ነው ሲደረግ የተመሰረተው የአፍሪካ ቤት ነባሩን አስተሳሰብና አሰራር ለመቀየር እየጣረ ነው። አንጠብቅም። ሌላ ሰው ያደርግልን ለምን እንጠብቃለን? እየታዩ ነው። ናይጄሪያ እየታየች ነው። ጋና እየታየች ነው። ሌሎችም። አፍሪካ ማራኪ ናት፣ ውብ ናት። እርግጥ ነው የትም ስፍራ ብዙ ፈተናዎች አሉ። አፍሪካም ብዙ ፈተናዎች አሉባት። የዚያኑ ያክል በርካታ ሳቢ ማራኪ ነገሮችም አሏት። አለ የራፕ ሙዚቃ አቀንቃኙና የቴክኖሎጂ ድርጅት ባለቤቱ ዊል አይ አም። የአፍሪካ ቤት ተባባሪ ሊቀመንበርም ነው ዊል። በቴክኖሎጂው መስክ አፍሪካ ያባከነችውን ጊዜ ለማካካስ ወጣቶቿም የሚጣደፉ ይመስላሉ። በተለይ የመረጃ ቴክኖሎጂ አይቲ እየተስፋፋ ነው። በቅርቡ የተጠናቀረ አንድ ዘገባ እንዳመለከተው ናይጄሪያ፣ ደቡብ አፍሪካ፣ ኬንያና ግብፅ ውስጥ ብቻ በ2021 የተመሰረቱ ጀማሪ ኩባንያዎች $2 ቢሊዮን ተገምቷል። አፍሪካዊው ተንታኝ ኬንያ ውስጥ በ2007 የተጀመረው በተንቀሳቃሽ ስልክ ገንዘብ የማዘዋወር ስልት ወይም ቴክኖሎጂ ኤም-ፔሳ ከፍተኛ ውጤት ማምጣቱ ብዙ የአይቲ ባለሙያዎችን ለአዳዲስ ፈጠራ አነሳስቷል። ቅርንጫፍ የለሽ ባንክ የተሰኘው የተንቀሳቃሽ ስልክ የገንዘብ ማዘዋወሪያ ስልት ከኬንያ ዓመታዊ አጠቃላይ ገቢ ወይም ጂዲፒ 40% ያዘዋውራል። የዳቮሱ የአፍሪካ ቤት ሰሞኑን ካስተናገዳቸው ስብሰባዎች አንዱ የመንግስታት ፖሊሲ አውጪዎችና የክሪፕቶ ኩባንያዎች ባለቤቶች ያደረጉት መደበኛ ያልሆነ ስብሰባ ነበረ። ስብሰባው መደበኛ ባይሆንም ወረቀትና ሳንቲም አልባው ገንዘብ አፍሪካ ውስጥ ስራ ላይ እንዲውል የሚደረገው ማግባባት፣ ግፊትና ጥረት አካል ነው። ናይጄሪያ ቢትኮይን በመባል የሚታወቀውን የክሪፕቶ ገንዘብን በብዛት ከሚጠቀሙ ጥቂት የዓለም ሀገራት አንዷ ናት። ቢትኮይን ህጋዊ የመለዋወጫ ገንዘብ እንዲሆን ከኤልሳልቫዶር ቀጥሎ የደነገገች ብቸኛዋ ሀገር ደግሞ ማዕከላዊ አፍሪካ ሪፐብሊክ ናት። በዲጂታል የሚደረገው የገንዘብ ልውውጥ ለፈጣን የንግድ ዝውውር፣ ለግልጽነትና ቅልጥፍና ይረዳል ነው የሚባለው። የዛኑ ያክል ብዙዎች ይጠራጠሩታል። ኡቡንቱ ትራይብ የተሰኘው ኩባንያ መስራችና ባለቤት ማሙዱ ቱሬ እንደሚለው ግን አፍሪካ በተቀረው ዓለም ዘንድ የሚገባትን ያክል አልተዋወቀችም። እንደሚመስለኝ አፍሪካ በምትችለው ወይም በሚገባት ልክ አልተወከለችም ወይም ማግኘት የሚገባትን ያክል ጥቅም አልተሰጣትም። ስላለው ዕድል የተሰራጨው መረጃ በጣም ቁንጽል ነው። የአፍሪካ ቤትን የመሰረትነውንም አህጉሪቱ ማድረግ የምትችለውንና የምታደርገውን ለማስተዋወቅና ለማንጸባረቅ ነው። የአፍሪካ ቤት በተመሰረተ በ2 ዓመት ውስጥ ብዙ ስብሰባዎችን፣ ትርኢቶችን፣ ትውውቆችን አስተናግዷል። በርካታም ጀማሪ ኩባንያዎችም ከሸማቾችና ከሌሎች መሰሎቻቸው ጋር ተዋውቀዋል። ራሱን ከውጭ ያላስተዋወቀበት ምክንያት ግን
ዲሞክራቲክ ሪፐብሊክ ጦርነት የእርስ በርስ ያጎራባች የአፍሪቃ የዓለምም ሆኖ ያችን ሰፊ ለም ሀብታም ሀገር አፈርደቸ እያስጋጠ ቀጥሏል። አንዴ ኮንጎ፣ ሌላ ጊዜ የቤልጂክ ኮንጎም፣ ኋላ ዛኢር፣ በቅርቡ ኮንጎ ዲሞክራቲክ ሪፐብሊክ። ጊዜው መቼም ይነጉዳል። ስም ገዢ ትውልዷ ይለዋወጣሉ። ለእልቂት ፍጅቱ ግን ትናንት ዛሬም ያው ትናንት ነው። የኋላው ዘመን ጦርነት በ1990ዎቹ አጋማሽ ዘመኑ በሙሉ እንደ ግሪጎሪያኑ አቆጣጠር ነው። ብዙ የአፍሪቃ ሀገራትን በማሳተፉ የአፍሪቃ ትልቁ ጦርነት ተብሎ ነበረ። በ1997 ግድም አበቃ ተባለ። ግን ተዋጊዎች ለአንድ ዓመት አረፉና በ1998 እንደገና ውጊያ ገጠሙ። ከሩዋንዳ እስከ ናሚቢያ፣ ከአንጎላ እስከ ብሩንዲ የሚገኙ 10 የአፍሪቃ መንግስታት 17 አማጽያን ከአዲሱ ውጊያ ተሞጀሩበት። ይህኔ ስም አውጪዎች ሁለተኛው የአፍሪቃ ትልቅ ጦርነት አሉት። ሚሊዮኖችን ፈጅቶ በ2003 ጋባለ። ከ5 ዓመት በኋላ በ2008 ይፋ የሆነ ጥናት እንዳረጋገጠው ሁለተኛው ዙር ጦርነትና በጦርነቱ መሃል የተሰራጨው በሽታ ከ5.4 ሚሊዮን በላይ ህዝብ ፈጀ። ከ2005 በኋላ የውጭዎቹ መንግስታት ጦር በከፊል ቢወጣም እንደ በሽታው ሁሉ በየጦርነቱ መሃል የተፈለፈሉ ከ120 የሚበልጡ አማጽያን ከማዕከላዊ መንግስት ከተባበሩት መንግስታት ድርጅት ጦርና እርስ በራሳቸው ሲተጋተጉ ቆይተው በቅርቡ ሶስተኛውን የአፍሪቃ ጦርነት ገጠሙ። በዚህ ጦርነት ሩዋንዳ ከቀድሞ ወዳጆቿ ዩጋንዳና ብሩንዲ ተነጥላ ግን ኤም23ን የመሳሰሉ የምስራቃዊ ኮንጎ አማጽያንን አስቀድማ የኮንጎ መንግስት ጦርንና ደጋፊዎቹን ትወጋለች። ኬንያ፣ ብሩንዲ፣ ዩጋንዳና ደቡብ ሱዳን የምስራቅ አፍሪቃ ማህበረሰብ ኢኤሲ በሚል ስም የኮንጎ መንግስትን ደግፎ በሩዋንዳ የሚረዱ አማጽያንን የሚወጋ በሺ የሚቆጠር ጦር አዝምተዋል። የውጊያው ክብደት ቅለት፣ የሚሞት የሚፈናቀለው ህዝብ ስንትነት የመከራ ጥናቱ ሲዘረዘር በቀደም ደግሞ ኢቱሪ ግዛት ውስጥ በጅምላ የተቀበሩ ሰዎች አስከሬን ይቆጠር ያዘ። ይህ የጅምላ ቀብር ደግሞ ከየት የመጣ ነው? ሰዎችን በጅምላ ከቀበርን ገና ሳምንት አልሞላንም። ከሊንዱም ሆነ ከሄማ መንደሮች የጠፋ ወይም የተገደለ ሰው አለ የሚል መልእክት ወይም ጥቆማ አልደረሰንም። የተፈጸመው ነገር በገለልተኛ ወገን መመርመር አለበት። ለሳቸውም ግራ ነው የሆነው። የኢቱሪ ግዛት የሰላማዊ ሰዎች አስተባባሪ ዲዮዶኔ ሎሳዴካ ናቸው። የተባበሩት መንግስታት ድርጅት እንዳስታወቀው ቡኒያ ከተባለችው የኢቱሪ ትልቅ ከተማ በስተምስራቅ 30 ኪሎ ሜትር ርቀት ላይ በሚገኙ 2 መንደሮች ውስጥ 2 የጅምላ መቃብሮች ተገኝተዋል። አንደኛው ውስጥ 42፣ ሌላኛው ውስጥ ደግሞ 7 አስከሬን ተቀብሮባቸው ነበረ። የገዳይ ቀባሪው ማንነት እስካሁን በውል አልታወቀም። በኮንጎ ዲሞክራቲክ ሪፐብሊክ የተባበሩት መንግስታት ድርጅት የሰብአዊ መብት ቢሮ ኃላፊ አብዱል አዚዝ ቱዮዬ እንደሚሉት እስካሁን የተገኙት ፍንጮች ገዳዮች አንድም ሲኦዲኢሲኦ አሊያም የዛኢር ቡድን የሚባሉት ታጣቂዎች መሆናቸውን ያመለክታሉ። የተገኘውን እውነታ ባለፈው ሰኞ መዝግበናል። ባለፈው ሳምንት እሁድ ወደ አካባቢው የተጓዘው ቡድን የጅምላ መቃብሩንና የተቀበሩትን ሰዎች ቁጥር አጣርቶ ተመልሷል። ጅጅጉና መሃጊ ግዛቶች ውስጥ ጥቃቶችና አጸፋዊ ጥቃቶች ከተፈጸሙ ወዲህ አካባቢ ሁኔታ አደገኛ ሆኗል። ግድያውም የተፈጸመው በአዛኢር ቡድን ወይም ከሲኦ ካፈነገጠ አንዱ ሊሆን ይችላል። የተባበሩት መንግስታት ድርጅት እንዳስታወቀው ጅምላ መቃብሮቹ በተገኙበት አካባቢ የሲኦዲኢሲኦ ታጣቂዎች ባለፈው ሮብ አንድ የተፈናቃዮች መጠለያ ጣቢያን አጥቅተው 7 ተፈናቃዮችን ገለዋል። ኢቱሪ ግዛት ውስጥ ከ1.5 ሚሊዮን የሚበልጡ ተፈናቃዮች ሰፍረዋል።
ኮንጎ ዲሞክራቲክ ሪፐብሊክ ውስጥ ከ20 የሚበልጡ ሀገራት ያዘመቱት ከ18,000 በላይ ሰማያዊ መለዮ ለባሽ ሰራዊት ሰፍሯል። በቅርቡ ደግሞ ወደ 3,000 የሚጠጋ የምስራቅ አፍሪካ ሀገራት ጦር ተጨምሮበታል። ሰላማዊ ሰዎችን በጅምላ ከመረሸን ያዳነ ግን እስካሁን አንድም የለም። በየጊዜው የሚፈራረቀው ጦር የሰላማዊ ሰዎችን ሕይወት አለማዳኑ ያበሳጨው የጎማ ከተማ ነዋሪ የውጭው ጦር እንዲወጣለት ባለፈው ሮብ እንዳደረገው አይነት በአደባባይ ሰልፍ ቢጠይቅ በርግጥ ይፈረድበት ይሆን? ሰላም ጤና ይስጥልን። የጋዜጦች አምድ ዝግጅት ተከታታዮቻችን አፍሪካን በተመለከተ በዚህ ሳምንት ከተጻፉ ጉዳዮች መካከል ያለፈው ሳምንት የጀርመንና የፈረንሳይ የውጭ ጉዳይ ሚኒስትሮች በኢትዮጵያ ያደረጉት ጉብኝት አንዱ ነው። ፍራንክፈርት አልገማይና የተባለው ጋዜጣ የጀርመን የፌዴራል የውጭ ጉዳይ ሚኒስትር አናሊና ባርቦክ በኢትዮጵያ ጉብኝት በአውሮፓ ሰላም ላይ ተቃጣ ላሉት የሩሲያ ጦርነት በዓለም ዙሪያ ያሉ አጋሮች ድጋፍ ያስፈልጋል ማለታቸውን ዘግቧል። በአውሮፓና በአፍሪካ ህብረት መካከል ጥብቅ ትብብር እንዲኖር ሚኒስትሯ በጉብኝቱ ወቅት ለአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋቂ መሐመድ መግለጻቸውንም ጋዜጣው አመልክቷል። የፈረንሳይ የውጭ ጉዳይ ሚኒስትር ካትሪን ኮሎና በበኩላቸው የአፍሪካ ህብረት ልክ እንደ አውሮፓ ህብረት ለሰላም፣ ለደህንነት፣ ለነጻነትና ለመሳሰሉት እሴቶች እንዲቆም ጠይቀዋል። ከሩሲያ የጥቃት ጦርነት እስከ ምግብና የአየር ንብረት ቀውስ ለተደራረቡ ችግሮች መተባበር አስፈላጊ መሆኑን ገልጸዋል ሲል ጋዜጣው አስነብቧል። በሀገሪቱ ሰሜናዊ ክፍል ላለፉት 2 ዓመታት የተካሄደውን ጦርነት ለማስቆም የተጀመረውን የሰላም ሂደት የኤርትራ ኃይሎች ከክልሉ አለመውጣት መሰናክል እንዳይሆን ሚኒስትሮቹ ስጋት እንዳላቸው ጋዜጣው ጨምሮ ጽፏል። ከሀገር ቤትም ሪፖርተርና አዲስ ስታንዳርድ ጋዜጦች የሁለቱን ሚኒስትሮች ጉብኝት በተመለከተ ባወጡት ዘገባ በሰሜን ኢትዮጵያ ለ2 ዓመታት በዘለቀው ጦርነት ለተፈጸሙ የሰብአዊ መብት ጥሰቶችና ወንጀሎች የኢትዮጵያ መንግስት ተጠያቂነትን እንዲያረጋግጥ ሚኒስትሮቹ መጠየቃቸውን ጽፈዋል። የኢትዮጵያ መንግስት በበኩሉ ኢትዮጵያ በግጭቱ ምክንያት ከደረሰባት ውድመት እንድታገግም የአውሮፓ ህብረት ትኩረት ሰጥቶ መስራት እንዳለበት ማሳሰቡንም ሪፖርተር በዘገባው አመልክቷል። ጋዜጣ የታንዛኒያ ፕሬዝዳንት ሳሚያ ሱሉሁ ሐሰን ከጎርጎሪያኑ 2018 ዓ.ም ጀምሮ በስራ ላይ ውሎ የነበረውን የተቃውሞ ሰልፍ እገዳ ማንሳታቸውን ጽፏል። ይህም መንግስት ላይ የሚሰነዘሩ ትችቶችን ለመቀበልና ችግሮችን ለማስተካከል እንደሚረዳቸው ፕሬዝዳንቷ መናገራቸውን በዘገባው አመልክቷል። ነገር ግን ፓርቲዎች በሰለጠነ መንገድ ሰልፉን እንዲያካሂዱ ፕሬዝዳንቷ ጠይቀዋል። እገዳው የተላለፈው ከሳቸው በፊት በነበሩት ፕሬዝዳንት ጆን ማጉፉሊ ዘመን መሆኑንም ጋዜጣው አስፍሯል። በጎርጎሪያኑ 2021 ዓ.ም ወደ ስልጣን የመጡት ሳሚያ ሱሉሁ ሐሰን የመጀመሪያዋ የታንዛኒያ ሴት ፕሬዝዳንት መሆናቸውንም ጨምሮ ጽፏል። የ62 ዓመቷ ፕሬዝዳንት በማጉፉሊ የስልጣን ዘመን ምክትል ፕሬዝዳንት ሆነው አገልግለዋል። ያም ሆኖ እንደ ጋዜጣው የቀድሞውን ፕሬዝዳንት አፋኝ ፖሊሲዎች ማስቀጠል አይፈልጉም። ደግሞ በሶማሊያ በሺዎች የሚቆጠሩ ሰዎች በረሃብ እየሞቱ ነው ሲል አስፍሯል። ያም ሆኖ የተባበሩት መንግስታት ለምን ረሃብ እንዳላወጀ ዘገባው ይጠይቃል። እንደ ጋዜጣው ከአደጋው ሁኔታ አንጻር ይህንን የድርጅቱን እርምጃ ብዙዎች እንደ ስህተት ይቆጥሩታል። ረሃብ የማይታበል ሀቅ በመሆኑ አለ ወይም የለም ማለት ይቻላል የሚለው ጋዜጣው፣ ነገር ግን ረሃብ ፖለቲካዊ ምክንያቶች ብቻ ሳይሆን መገለጫዎቹም ፖለቲካዊ መሆናቸውን የሶማሊያ ችግር ማሳያ ነው በማለት ጋዜጣው አስነብቧል። እንደ ጋዜጣው ቀውስ ውስጥ በምትገኘው ሶማሊያ በአሁኑ ጊዜ ከ40 ዓመታት በፊት ታይቶ የማይታወቅ ድርቅ እያጋጠማት ነው። ተከታታይ 5 የዝናብ ወቅቶች ያለምንም ዝናብ ካለፈ በኋላ በሚሊዮን የሚቆጠሩ ሰዎች አሁንም በቂ ምግብ አያገኙም። በርካቶች ወደ ከተሞች የሚሰደዱ ሲሆን እዚያም ቢሆን በጎርፍ ይጠቃሉ። በአንዳንድ ቦታዎች ለአጠቃላይ የእርዳታ መርሃ ግብሮች የሚሆን በቂ ገንዘብ የለም። በሌሎች ቦታዎች ደግሞ በጸጥታ ምክንያት እርዳታ ፈላጊዎችን ማግኘት ችግር መሆኑን ጽፏል። የተባበሩት መንግስታትን የቅርብ ጊዜ መረጃ ጠቅሶ ጋዜጣው እንደዘገበው በሀገሪቱ 6.3 ሚሊዮን ሰዎች የረሃብ አደጋ ላይ ናቸው። ያም ሆኖ ዘገባው እስከተጠናቀረበት ጊዜ ድረስ የተባበሩት መንግስታትም ሆነ የሶማሊያ መንግስት በሀገሪቱ ረሃብ እንዳለ
አላወጁም በማለት ጋዜጣው አመልክቷል። በዚህ ሳምንት ባወጣው ዘገባ ደግሞ ስለ ኡጋንዳው ፕሬዝዳንት አወዛጋቢ ወንድ ልጅ ረዘም ያለ ጽሑፍ ይዞ ወጥቷል። የፕሬዝዳንቱ ልጅ በስልጣን ላይ ስኬታማ መሆን ይፈልጋል፣ ነገር ግን የትዊተር መልእክቶቹ አስደንጋጭ ናቸው ሲል ጋዜጣው ዘገባውን ይጀምራል። እንደ ጋዜጣው የ48 ዓመቱ የኡጋንዳው ፕሬዝዳንት ወንድ ልጅ ሙሆዚ ካይኔሩጋባ በ2 ሳምንታት የጎረቤት ኬንያ ዋና ከተማን ሊይዝ እችላለሁ፣ የጣሊያንን አዲስ ጠቅላይ ሚኒስትር ለማግባት 100 ላሞችን ጥሎሽ አቀርባለሁ፣ እንዲሁም በአብዛኛው ነጭ ያልሆኑ ሰዎች ሩሲያ በዩክሬን ላይ የጀመረችውን ወረራ ይደግፋሉ የሚለውን ጨምሮ ባለፈው 1 ዓመት ውስጥ ብዙ የሚያበሳጩና ጫጫታ የሚያስነሱ አወዛጋቢ ጽሑፎችን በትዊተር ገጹ አስፍሯል። በዚህ የተነሳ የኡጋንዳው ፕሬዝዳንት ዮቬሪ ሙሴቬኒ በልጃቸው ድርጊት በማፈር ብዙ ጊዜ